الحمد لله رب العالمين وصلى الله على نبينا وحبيبنا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته يتكبراتوا نموتشهتوች الحمد لله ثم الحمد لله በያላችሁበት አላህ ሰላም አላህ ያርጋችሁ ሰላም አላህ ያድርገን ልባችንን በኢማን አላህ ይሙላልን ረመዳንን በሰላም ማነው ደርሰን በሰላም በመልካም ስራ የምናሳልፍ አላህ ያድርገን እያልኩኝ ወደ ጀመርነው ትምህርታችን እንቀጥላለን ሌላው የምንመለከተው በዛሬው ትምህርታችን ረመዳን ማለት ረመዳን شهر الصيام لا شهر الطعام ረመዳን የጾም በጾም የምናሳልፈው ጊዜ እንጂ ምግብን በማብዛት የተለያዩ ምግብ አይነቶች ማነው በመጠቀም የምናሳልፈው አለመሆኑን መረዳት ይጠበቅብናል اختي المسلمه እህቴ ሆይ ይላል فرض الله صيام رمضان ليتعود المسلم على الصبر وقوة التحمل حتى يكون ضابطا لنفسه قامعا لشهوته متكئا لربه سبحانه وتعالى الله رمضان ግዴታ ያደረገው ሙስሊም የሆነ ሰው ሙስሊም የሆነች ሴት በትግስት ላይ ራሳቸውን ማነው እንዲያሰለጥኑ ችግርን ማነው መቋቋም እንዲችሉ መበረታታትን እንዲለማመዱ ነፍስያን ማነው ማሸነፍን እንዲለምዱ ስሜቱን ማነው መቆጣጠር እንዲችል ለማድረግ ተዛም አላህን የሚፈራ ተቅይ ማነው ለማድረጊያ ነው አላህ ረመዳንን ግዴታ ያደረገው ይሄን መሆኑን ማወቅ አለብሽ አለብህ ይላል قال الله تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون رمضان قديتا يتدرجبت لا من دينه تقولوا ما طيق اسولغا ملسون راسو كقرآن لا ينو مناغنيو لعلكم تتقون እንድትጠነቀቁ አላህን ፍሬዎች እንድትሆኑ ነው ረመዳንን ግዴታ ያደረግነው በእናንተም ላይ ብቻ አይደለም ተናንተ በሰፊትም በነበሩት ላይ ጾምን አላህ ግዴታ አድርጓል እና ህክማው ወይንም ደግሞ ዓላማው ሀደፉ ተቅዋ የሚባለው ነገር አላህን ፍራቻ የሚባለው ነገር የምናገኝበት የምንማርበት የምንሰለጥንበት ጊዜ ነው እና ስለዚህ ረመዳንን በመናሳልፍበት ጊዜና ዓላማውን ተገንዝበን ሀደፉን ማነው አውቀን ያንን ግብ ለማድረስ ለማግኘት ጥረት ማድረግ ይኖርብናል ወቀርሱ ኢለ بعض السلف لما شرع الصيام ተሰለፎች አንድ ሰው ተጠየቁ ይባላል ለመሆኑ አላህ ጾምን ግዴታ ያደረገው ለምንድነው ህክማው እንደው ይታወቃል ወይ ብሎ ሲጠይቋቸው قال ليذوق الغني طعم الجوع فلا ينسى الفقير አንዱ ህክማ ማለት ነው እሳቸው መሰላቸው አላህ ረመዳንን መጾም ግዴታ ያደረገብን ህክማው ሀብታም የነበረው ሰው በተለያዩ ሰዓቶች ማነው በቀን 3 ጊዜ ወይንም ከዛም በላይ እየበላ ራብ የሚባለውን ነገር ምንም አይቶ ሰምቶ የማያውቀው የነበረ ሀብታም የራብን ማነው ችግር የራብን ማነው ጣዕም ተገንዝቦ ቀምሶ ለዲሆች ማነው እንዲያዝንና ዲሆችን እንዳይረሳ ስለሚያደርግ ነው በማለት መልስ ሰጡ ይባላል እና ስለዚህ ታለን እንደፈለግን እናደርጋ ይባላል ለሊቱን ማነው ቀዷ ያወጣን ቀኑን ጾምን ብለን ተናበቃ ቀን ምንም ነገር ማነው እንዳያስፈልገን አይነት አድርገን ተተጠቀምን ማነው ለሊቱን ምን ዋጋ አለው ስለዚህ ቀን የራብ የመጠማት ሁኔታ ማነው መሰማቱ በጣም አርጎ ማነው አስፈላጊ ነገር ነው وإن مما يبعث على الأسف ما نراه من إسراف كثير من الناس في الطعام والشراب في هذا الشهر الكريم بزبة تكبر وروست تلك معنو الدل يميقينيبت ጥሩ መልካም ስራዎች ማነው ተፍድርብ ሆኖ ማነው በሚከፈሉበት ወራት ሰዎች ማነው ከምግብ ጋር ያለው ግንኙነታቸው አስከፊ አሳዛኝ ሆኖ ማያታችን በጣም አርጎ ማነው ያሳዝናል እሱም ምንድነው ምግብን በጣም አርጎ ማነው ማባከን ከሚመገቡት ማነው በላይ በጣም ማነው በማበርከት በጣም ብዙ ማነው በማድረግ በማዘጋጀት ይሄ በጣም አርጎ ማነው አስከፊ ነገር ነው ልንቆጠበው ይገባል إن كميات الأطعمة التي تستخدمها كل أسرة في رمضان أكثر منها في أي شهر من الشهور በእያንዳንዱ ቤት ቢታይ
በሌላው ወራቶች ማነው ከሚዘጋጀው ከሚቀርበው ማነው የምግብና የመጠጥ አይነት የበለጠ ሆኖ ይታያል። ይሄ ከምን የመጣ ነው? ኢስላም በዚህ መልኩ አይደለም የሚያዘን። እንድንበላ እንድንጠጣ እንድንለብስ ማነው ታዘናል። ግን ሰረፍ የሚባለውን ነገር ኩራት የሚባለው ነገር ማነው እንድንቆጠብ እንድንርቅ ደግሞ ነብያችን አስተምረውናል። አላህም በቁርአን ላይ ማነው ኩሉ ወሽረቡ ወላ ቱስሪፉ እንዳታባክኑ ብሉ ጠጡ ማነው ግን አታባክኑ ተብለናል። ማባከን የሚባለው ነገር በየትኛውም ሰዓት ማነው የማይፈቀር ከሆነ ፈማ ባሉና ፊ ረመዳን ሲሆን ደግሞ ይበልጥ በጣም አርጎ አስከፊና ዘግናኝ አይሆንም ወይ? ይሄንን ልናውቀው ይገባል። እህቶቻችን ይሄንን አውቃችሁ የሚዘጋጁ ማነው ምግቦች በብዛት መቼም እንደተለመደው በሴቶች በኩል ነውና ዝግጅቱ መጠነኛ መሆን አለበት። በበዛ ቁጥር ብዙ ጊዜ ማነው ይወስዳል። አሁን የትምህርታችን ይሄ ማስታወሻ እየሰጠን ያለ ነው። ብዙ ጊዜ ማነው ምግብ በማዘጋጀት ብዙ ሰዓትን እንዳንወስድ ከወዲሁ እንድናስብበት ለማድረግ ነው። ኢላ መን ረሒመ ረቢ አላህ ያዘነለት ሰው ካልሆነ በስተቀር ብዙ ቤት ማነው የሚታየው ይሄ ነው። ልዩ ዝግጅት ይደረጋል። ወከዛሊከ ፈኢነ ልመርአተ ተቅዲ ሙዕظመ ሰዓት ናሃሪ ዳኺለ ልመጥበኽ ሊዕዳድ አልዋኒ ልአጥዕመቲ ወአስናፊ ልመሽሩባት የተለያዩ የምግብ አይነቶች የተለያዩ ማነው የመጠጥ አይነቶችን ለማዘጋጀት ማነው ሲባል ብዙ ጊዜያቸውን ማነው ሴቶች እህቶቻችን ማነው የሚያሳልፉት በክሽና ውስጥ ይሆናል። ለምን? ተረመዳን ተጠቃሚ መሆን የለባቸውም? መሆን አለባቸው። ወንዱ ብቻ አይደለም መጠቀም ያለበት፣ ሴቶችም በረመዳን ተጠቃሚዎች መሆን ይኖርባቸዋል። ለመሆኑ ፈመታ ተቅረኡ هذه المرأة المسلمة القرآن الكريم ይህን የተከበረውን ቁርአን በዚህ በተከበረው ወር ውስጥ ምን ሰዓት ነው የምትቀራው የምታነበው? ይህንን ልናስታውሰው ይገባል። ቁርአን በረመዳን ትልቅ ቦታ አለው። ሁሉም ሰው ማነው ታይሰለች ደከመኝ ሳይል በብዛት ማነው ቁርአን የሚቀራበት ጊዜ ነው። ያንን ጊዜ ማነው ሴቶችን መጠቀም ይኖርባቸዋል። ጊዜያቸውን ማነው በመጥበኽ በክሽና ውስጥ ማነው ማሳለፍ ተገቢ አይደለም። መጠነኛ ስራዎችን ለማፍጠሪያ ማነው መስራቱ እንዳለ ሆኖ ግን ብዙ ጊዜ ማነው ማባከን ብዙ ጊዜ መውሰድ የለብንም ነው። ወመታ ተዝኩሩ ላህ ወተተወጀሁ ኢለይህ ቢዱዓኢ ወልእስትግፋር ሴቶች ብዙ ጊዜያቸውን በክሽና ማነው የሚያሳልፉት ማነው ከሆነ አላህን የሚያስታውሱበት ወደ አላህ ፊታቸውን ዘወር ብለው እጃቸውን አንስተው ዱዓ የሚያደርጉበት አላህን ይቅርታ የሚጠይቁበት ሰዓት መቼ ነው? ጊዜያቸውን ማነው በክሽና ከጨረሱት መቼ ነው? በምግብ ይሄ ማነው ይሄ ቀጥኗል፣ ይሄ ወፍሯል፣ ይሄ አልጧል፣ ይሄ ሆርቷል እያሉ ማነው ዝም ብሎ በቀመሳ ማነው ጊዜው ማነው የሚሄድና የሚያልፍ ማነው ከሆነ ብዙ ነገሮችን እያጡ ነው እህቶቻችን። እና ይሄ ቀድሞን ልናውቀው ልናስብበት ይገባል ነው። ወመታ ተተዓለሙ አሕካም አስያሚ ወአዳብ አልቅያም ለመሆኑ እህታችን ብዙ ጊዜዋን ማነው በክሽና የምታሳልፍ ከሆነች ስለ ረመዳን አሕካም የምትማረው መቼ ነው? አዳብ አልቅያም የቅያሙንም ተራዊሕ ማነው እንዴት መሰገድ እንዳለበት እንዴት መሄድ እንዳለባት እንዴት መመለስ እንዳለባት የሚያስተምረውን ትምህርት መቼ ነው የምትማረው? አስፈላጊ ማነው የሆኑ ትምህርቶችን ፈርዶል ዐይን የሆኑባትን ትምህርቶችን ለመማር ጊዜዋ መቼ ነው? ጊዜ ልትሰጥ ይገባል እህታችን እናታችን። ወመታ ተተፈረቁ ሊጣዓት ላህ ዐዘ ወጀል አላህን ለመገዛት አላህን ታዛዥ መሆን ለአላህ ታዛዥ ለመሆን ክፍት ጊዜ ማነው መቼ ነው የምታገኘው? ስለዚህ እህቶቻችን ከወዲሁ ልታስቡበት ይገባል። የረመዳን ጊዜ ወርቅ ጊዜ ነው ወይንም ከዛ በላይ ማለት ይቻላል። በጣም ማነው እንቁ ነው፣ በጣም ጥሩ ጊዜ ነው። ያንን ጥሩ የሆነ ጊዜ ጥሩ የሆነውን ሰዓት በጥሩ ስራ በመልካም ስራ ልናሳልፈው ይገባል እንጂ እንደው ዝም ብለን በቀላሉ ነገር ወይንም እንደውም ወደ ስተት ወደ ጥፋት በሚያደርሰን የምግብ አይነቶችንና የመጠጥ አይነቶችን ከአቅም በላይ የሆኑ ዝግጅቶችን ማነው በማዘጋጀት ጊዜያችንን ማነው አባክነን በዛ በሰራ ነው ስራ ማነው በሰራችሁ ስራ እናንተም በአጠቃላይ ማነው ቤተሰቡ ተጠያቂ እንዳይሆን ከወዲሁ ልታውቁት ይገባል። فاحذري اختي المسلمة من تضييع اوقات هذا الشهر የዚህን ወር ጊዜ ከማባከን ተጠንቀቂ ተቆጠቢ።
في غير طاعة الله وعبادته الله كما ملك يا الله تزاد كما فصم وጭ ባለ ጊዜ በሆነ ነገር ከማሳለፍ ልትጠነቀቂ ይገባል فقد خاب وخسر من أدرك رمضان ولم يغفر له በጣም የከሰረ በጣም አድርጎ የወደቀ ማለት እኮ ረመዳንን አግኝቶ በረመዳን ያልተማረ በረመዳን ብዙ መልካም ስራ ማነው ስራ ሰርቶ ወንጀሉን ማነው ይቅርታ ያልተባለለት ሰው የከሰረ ማለት ከሳሪ ይሄ ነው ሌላ አይደለም قال النبي صلى الله عليه وسلم ما ملأ ابن آدم وعاء شر من بطنه بحسب ابن آدم لقيمات يقمن صلبه فإن كان لا محالة فثلث لطعامه وثلث لشرابه وثلث لنفسه بمالات የምግብን አመጋገባችንን በስርዓት ማነው ነብያችን አስቀምጠውልናል እንደፈለግን የምንበላ ከሆነ ሆዳችን ማነው ከሞላ ነው በመጠጡም በመብሉም ሸር ነገር ወደ መጥፎ ነገር መሰላቸት መዳከም ወደ ኸይር ስራ ማነው የሚያነሳሳን አይደለም ስለዚህ ለሰው ልጅ ማነው እንደው አካሉን ማነው ነቃ ማነው የሚያደርግበት ወገቡን ማነው ቀጥ ብሎ ማነው ለኸይር ስራ ተግባራቶች ለመተግበር የሚያስችለው ምግብ ካገኘ በቂው ነው አሉ የሚያበረከት ከሆነ ደግሞ ጨምራለሁም ካለ 1/3ኛውን የሆዱ 1/3ኛውን ለመጠጥ 1/3ኛውን ለምግብ 1/3ኛውን ደግሞ ለነፈስ ለአየር ማነው ክፍተት ማነው መስጠት አለበት የአየሩን ቦታ ማነው በምግብ በመጠጥ ማነው ከተሞላ በኋላ ማነው ጨነቀኝ ወይ ልድረስ በጣም ማነው እንግዲህ አፈነኝ ሆዴን ነፋኝ እያለ መኖር የለበትም ይሄ የሙስሊም ጸባይ አይደለም እና ወደዛ ደረጃ የሚያደርስ ዝግጅት ያዘጋጃችሁ ጊዜ አታባክኑ የሚል መልእክት ነው እህቶቻችን እንግዲህ ሁላችንንም አላህ ተጠቃሚ አላህ አድርገን ይሄንን ቀጣውን ረመዳን በደህና ማነው ደርሰን በመልካም ስራ የምናሳልፍ አላህ ያድርገን እያልኩኝ የዛሬውን ትምህርታችን እዚህ ላይ እንጨርሳለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ to